ስማ ወገን ስማ ስማ አመፀኛ ትውልድ መችስ አሰማ ከአባቶች የመጣ መልእክት ነው ስማ። በምን በቴሌግራም ከየት የመጡ ከበረሃ ከየትኛው በረሃ ከቴሌግራም በረሃ ያሉት 4 ኪሎ ነው ያሉት ደግሞ እልፍ ያሉት እስራኤል ነው ያሉት እልፍ ያሉት ጀርመን ነው ያሉት እልፍ ያሉት ምዕራብ ላይ ነው ያሉት ባላላማዎቹ ዋናዎቹ። ቤተ ክርስቲያን ረክሳለች። ማን ረክሳለች? ቤተ ክርስቲያን ረክሳለች። ኑፋቄውን ስሙልኝ። ቤተ ክርስቲያን አትሂዱ ረክሳለች። ስጋዋ ደግሞ አትቀበሉ፣ ካህናትንም አትባረኩ ረክሰዋል ወይም ተወግዘዋል። ሲኖዶስም አይሰራም ተወግዟል። ለመዳን በጽዋ ተደራጁ። 24 ሁኑ። 24 በጽዋ ያልተደራጀ አይድንም። መዳን የሚቻለው ከኢየሱስ ደብር ብቻ ነው። ለመዳን መታወቂያ ማውጣት አለባችሁ። የምን አረንጓዴ፣ ቢጫ፣ ቀይ መታወቂያ የሌለው ሊድን አይችልም። መልአከ ሞት ሲመጣ ድንገት ከመንገድ ሲያገኝ ኪስ ላይ መኖሩን ያይና ይተውሃል። ከቤት ካገኝ ደግሞ አንዱን ከቤት ታኖረውና ያልፋል። ከሞት ለማምለጥ መታወቂያ አውጣ ብለው ማወጅ ጀመሩ። መታወቂያ እያወጣ ሰልፍ ይዞ መጓዝ ጀመረ። መታወቂያውን በምን ይቀበሉታል መሰላችሁ? በፖስታ ቤት። ከማን እንደሚያወጣ አያውቁም፣ አይተያዩም፣ አያውቃቸው። ከማያውቀው መታወቂያ ያወጣል። ከማያውቀው ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤተ ክርስቲያን አንተውም ከቶ የሰጠንን በደሙ መስርቶ የሰጠንን ጌታ በመስቀሉ የአምላካችንን ቤት አንተውም ከቶ። ትንቢት ምንድን ነው የሚለውን ላስታውሳችሁ ፈልጋለሁ። አሁን በዘመናችን እየሰማችሁኝ ነው። 5 አይነት ትንቢት አለ። ስንት አይነት? 5 አይነት ትንቢት አለ። አንደኛው ትንቢት እንደ ነቢያት እንደ ኤርምያስ፣ እንደ ኢሳይያስ፣ እንደ ዳንኤል፣ እንደ ሕዝቅኤል በመንፈስ ቅዱስ ተገልጾለት ትንቢት መናገር ነው። ይሄ ለአባቶቻችን ለቅዱሳን አበው ከፍቅሩ የተነሳ የሚገልጽላቸው ነው። ሁለተኛው ትንቢት ከዚህ ለየት ይላል። ሰይጣናዊ ትንቢት ነው። ይሄ ጥንቁልናዊ ትንቢት ነው። ሰው ከሰይጣን ጋር ወዳጅ ሆኖ የሚሰማው ሰወር ያሉትንም ቀደም ብሎ የሚያውቀው ከኛ ሰይጣን ፈጠን ስለሚል ለመረጃው ቀደም ብሎ የሚናገረው ነው። ሁለተኛው ይሄ ቀደም ያለም ነበረ። ሰይጣን ኢትዮጵያ ላይ ዝናብ ሲዘንብ ለአባ እንጦንስ እየሄደ ዝናብ እየሞላ ነው አባይ እየሞላ ነው ብሎ ያወራ ነበረ። ቀደም ብሎ ኢንፎርሜሽን ማወቅ ነው ጉዳዩ ማለት ነው። አሁን ኢትዮጵያ ላይ ሀገራችን ላይ ያለው ትንቢት ሶስተኛው ትንቢት ነው። ሶስተኛው ትንቢት የመረጃ ወይም የሰላዮች ትንቢት ነው። የመረጃ ትንቢት ነው። የሚሆነውን ቀደም ብሎ አውቆ ነገር ግን ተቀባይነት እንዳያጣ በትንቢት መልኩ ትንቢት ነው ብሎ መናገር። የበረሃ አባቶች አሉ ከበረሃ የመጣ መልእክት ነው ብሎ ትንቢት መናገር ነው። አሁን ያለው ነቢያት ወይም ትንቢት እንናገራለን የሚሉ ሰዎች ኢትዮጵያ ዓለም ብርሃን ላይ እንሰራለን የሚሉ ሰዎች ትንቢታቸው የመረጃ ትንቢት ነው። ቀደም ብሎ መረጃውን ያገኛሉ። እንደምታውቁት ይሄን ሁሉ መከራ የሚያጸኑብን ማዶ ያሉ ሰዎች ናቸውና ያቀዱትን ነገር እንደ ትንቢት አድርገው ይናገራሉ። የኛው ጀሌ ትንቢት ነው ብሎ ይሄዳል። አራተኞቹ ጉዳይ ተንትነው የመተንተን ትንቢት ነው። ጉዳዩን ያጣቅሱታል፣ ያዩታል። ምናልባት እንዲል ይሆናል ከሆነ ትንቢታችን ደርሰ ነው ለማለት፣ ካልሆነ ደግሞ ጸልየን ቀረ ለማለት። ሁለቱም ጥቅም አለው። ከደረሰም ጥቅም አለው፣ ካልደረሰም በጸሎታቸው መከራ እንደሚያስቀሩ ይናገሩና ተጠቃሚ ይሆናሉ። ሌላው ትንቢት እንኳ በግል የባህሪ ቀውስ የጠባይ ቀውስ የሚያመጣው ነው። ሰው በሚበላው በሚጠጣው በሚያየው ሊቃዥ ይችላል። የመሬት ባህሪ ካየለበት አፈር ሲፈጭ ጭቃ ሲያቦካ በአጠቃላይ ከጭቃ ገብቶ መውጫ ሲያጣ ሲያርስ ሲቆፍር ሊያድር ይችላል። የእሳት ባህሪ ሲያይልበት ደግሞ በውስጡ ያለው
እሳት ሲያነድ፣ እሳት ሲሞቅ፣ ሲቃጠል ሊያይ ይችላል። የነፋስ ባህሪ ሲያይልበት ደግሞ ሲበር፣ ክንፍ ሲያወጣ፣ ሲቀድም፣ ሲሮጥ ሊያይ ይችላል። የውሃ ባህሪ ሲያይልበት ደግሞ ሲዋኝ፣ ሲታጠብ፣ ጎርፍ ሲወስደው፣ ዝናብ ሲዘንብ ሊያይ ይችላል። ይሄ የውስጡ ላይ ያለው ቀውስ ነው። አሁን ያሉ እኛ ኦርቶዶክሳውያን የሚያሰስቱ ከየት የመጡ ነቢያት ናቸው ከተባለ የመረጃ ነቢያት ናቸው። የመረጃ ነቢያት እነዚህ ሰዎች እንዲሰማ ስማ ወገን ስማ ስማ አመፀኛ ትውልድ መችስ አሰማ ከአባቶች የመጣ መልእክት ነው ስማ። በምን? በቴሌግራም። ከየት የመጡ? ከበረሃ። ከየትኛው በረሃ? ከቴሌግራም በረሃ። ያሉት 4 ኪሎ ነው። ያሉት ደግሞ እልፍ ያሉት እስራኤል ነው ያሉት። እልፍ ያሉት ጀርመን ነው ያሉት። እልፍ ያሉት ምዕራብ ላይ ነው ያሉት። ባለዓላማዎቹ ዋናዎቹ። እኛ ጋር የሚነገረው በዚህ በድምፅ ብቻ ነው። የሉም። ታዲያ ነገሩን መጠቀም ፈለጉ። ነገሩን ታስታውሳላችሁ። ባለፈው ዓመት በተለይም ወዲያኛው ኮሮና ወይም የዚህ ወረርሽኝ በዓለም አቀፍ ደረጃ ሲከሰት ምን እንዳሉ ታውቃላችሁ? የዓለም በሽታ የመጣው እኛ ጸሎት አድርገን አባቶች ጸልየው አመፀኛው እንዲያልቅ ነው አሉ። እኛ የምናውቃቸው አባቶች እንደ ሙሴ ሕዝቡን ከምታጠፋ እኛን አጥፋን የሚሉ ናቸው። እኛ ጸልየን አመጣ ነው አሉ። ታዲያ የኛ ወገን የሆነው መዳን የሚችለው እየሰማችሁ ነው? መዳን የሚችለው ከሌሊቱ 9 ሰዓት ክትክታ ቅጠል፣ ነጭ ሽንኩርት በማር የቀመሰ ከሞት ይድናል ተባለና ከተሜ ከሞት ለማምለስ ሲቀጠቀጥ አደረ አይደለ? ማር ሲያፈላልግ በየገጠሩ ቅጠል አለ ሲል አደረ። ማን አለ? የበረሃ አባቶች። በምን? በቴሌግራም። ያም እያለፈ ሄደ። በተለይ 2013 የካቲት 16 ቀን የኪዳነ ምሕረት ቃል ኪዳን እመቤታችን የተቀበለችበት ቀን ይገርማቸዋል። የኢትዮጵያ ሕዝብ እንግዲህ ቁጥሩን በደንብ አላቀው 120 ምናምን ወይም 100 ምናምን ሚሊዮን ሕዝብ ነው ያለ። ሁሉ ያልቅና የኛዎቹ 5 ሚሊዮን ኢትዮጵያ ይተርፋል። እኛ ልንቀር ነው። የካቲት ኪዳነ ምሕረት ያልቃል፣ እኛ ደግሞ ልንተርፍ ነው አሉ። የካቲት ኪዳነ ምሕረት አለፈ። ሲያልፍ ጸሎት ጸልዩ አባቶች መቅሰፍቱን አራቁት፣ ምናልባት ንስሐ የሚገባ እንዳለ ብለው አወሩ። ነገር ግን እስከ 21 ቀን ድረስ ነው። ይኸውም እመቤታችንን በምልጃዋ አብራ ተራርታ የካቲት 21 ቀን ግን አንዴ ይጠፋል አሉ። የካቲት 21 ቀን አለፈ። አይ የዓለም መምህራን ጴጥሮስና ጳውሎስ ስለሆኑ ሐምሌ 5 ቀን ነው በዓላቸውና እስከ ጴጥሮስ ጳውሎስ ሐምሌ 5 ቀን ይቆያል። ሐምሌ 5 ቀን እኛ በመርከብ እንንሳፈፋለን፣ እናንተ እንደ ኖህ ዘመን ትሰጥማላችሁ አሉ። ሐምሌ 5 ቀን አለፈ። አባቶች በጸሎት አሁንም እየተጉ ነው። ምናልባት መስከረም አካባቢ ምርጫ ስለነበረ መስከረም 5 መቅሰፍት ሊጀምር ነው አሉ። መስከረም 5 አለፈ። እየቀጠለ ሄደ። መስከረም 5 ሲያልፍ ምን አሉ? እስከ ቁስቋም እስከ ህዳር 6 ጠረጋው ይጀምራል ይጠፋል አሉ። ህዳር 6ም አለፈ። አሁን እያሉ ያሉት አብይ ጾም እንደገባ ንጉሥ ቴዎድሮስ ይመጣል፣ ሌሎቹ ይጠረጋሉ ያልቃሉ፣ እኛ እንቀራለን እያሉ ነው። አብይ ጾም ነገ ይመጣል፣ ደግሞ ይቀጥላሉ መቼ እንደሚሉት። ምንድነው መሰረታዊ ችግሩ? እነዚህ ሰዎች ልብ በሉ። ኢትዮጵያ የዓለም ብርሃን የሚባለውን በነገራችን ላይ የዋልድባ፣ የማህበረ ሥላሴ፣ የደብረ ሊባኖስ፣ የዝቋላ፣ የሐይቅ፣ የዳጋ፣ የክብራን አጠቃላይ የኢትዮጵያ ገዳማት አበምኔቶች አባቶች ተሰብስበው በገዳማት እንዲሚባል ስለሌለ ልጆቻችን እንዳትናወጹ ብለው መግለጫ ጽፈዋል። አይታቸዋል፣ ሚዲያም አስተላልፈዋል። ሰሚ አጡ ማለት ብዙ የሰማ ቢኖርም ተከታይ ግን በዚያው ልክ ከዚያኛው የሚሄድ አለ ማለት ነው። የሚሄድ አለ፣ ምክንያቱም እያየ ነው ስለሆነ። ታዲያ ምንድነው ችግሩ ሲባል ምን አሉ? ቤተ ክርስቲያን ረክሳለች። ማን ረክሳለች? ቤተ ክርስቲያን ረክሳለች። ኑፋቄውን ስሙልኝ። ቤተ ክርስቲያን አትሂዱ ረክሳለች። ስጋዋ ደግሞ አትቀበሉ፣ ካህናትንም አትባረኩ ረክሰዋል ወይም ተወግዘዋል። ሲኖዶስም አይሰራም ተወግዘዋል። ለመዳን
በጽዋ ተደራጁ። 24 ሁኑ። 24 በጽዋ ያልተደራጀ አይድንም። መዳን የሚቻለው ከኢየሱስ ደብር ብቻ ነው። አንድ ሀገረ ስብከት ወጣቱ ተሰብስቦ ሄደና የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቤት ምንድነው ልጆቼ እኛ ሀገረ ስብከት ላይ የኢየሱስ ቤተክርስቲያን ስላልተሰራ ይስሩልን። ለምን ሰው ሁሉ ትውልድ ለማትረፍ ሰርቶ ይጠብቃል፣ እርስዎ ግን መትረፊያ እንኳን አንድ ሳይሰሩልን ብሎ ሞገቷቸው። ማን አላችሁ ልጆቼ? የበረሃ አባቶች። በምን? በቴሌግራም ማዳመጥ እንኳን አልቻለም። ተሰብስቦ መሄድ በጽዋ ለምን ጀመሩት ነው? ጽዋ መች ነው? በየሰፈሩ በየመንገዱ በየበዓላቱ ጽዋ ይጠጣል። ስለዚህ የማይነቃበት መንገድ ስለሆነ ነው። የማይነቃበት ምንጩ አለቃ አያሌው ታምሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስና ካህናትን መላውን አውግዘዋል ነው። አንድ ግለሰብ ቤተክርስቲያን ማውገዝ ይችላል? አይችልም። አይችልም። ሰውየው የግል ጉዳይ ሊኖራቸው ይችላል። ከአባ ጳውሎስ ጋር ሊኖራቸው ይችላል። ከዚያ በተረፈ ባለው ቤተክርስቲያን አውግዞ እንዳይሰራ ማድረግ የሚችል በምድር ላይ ማንም የለም። ማን ስለሆነች ቤተክርስቲያን? ቤተክርስቲያን ማን ናት? ቤተክርስቲያን ማለት የመላእክትና የሰው ልጆች አንድነት ጉባኤ በክርስቶስ ራስነት ያለች ሕዋስ ናት። ክርስቶስን የሚያወግዝ አለ? ከክርስቶስ በላይ አምላክ አለ? ከራስ በላይ ቁመት አለ? የለም፣ የለም። ታዲያ ይህንን በደንብ እያሳደጉ መጡና ተከታይ እያፈሩበት ሲሄዱ እንዲያውም እንዲህ ተባለ። የጳጳሳትን ስም ማታነሳ ቤተ ክርስቲያን ሊኖረን ይገባል። ካህናት የሌሉባት ክህነት የሌለባት ሊኖረን ይገባል። ስለዚህ ነገ በደንብ ለማሳደግ በየጽዋ እንደራጅና ሁሉም ኦርቶዶክስ ወደኛ ሲመጣ የራሳችን እንጀምራለን ነው አንዱ። ምንድነው ዓላማው? ምንድነው ዓላማው? እንዳልኋችሁ ክህነትም የለም፣ እሺ እንተወው። ቤተ ክርስቲያንም ረክሳለች፣ እሺ እንውጣ። ጳጳሳትም የሉም፣ እሺ እንተዋቸው። ሥጋ ወደሙም አያስፈልግም፣ እሺ እንተወው። መስቀልም የለም፣ እሺ እንተወው። ምን እንሁን ከተባለ ማስቀረት የመጨረሻ ክርስቶስ አልተሰቀለም ብለው ያምናሉ። በነገራችን ላይ እኒህ ሰዎች የመጨረሻዎቹ ክርስቶስ አልተሰቀለም ብለው ያምናሉ። እስከዚያ ድረስ የሚቀጥል ነው። እስከዚያ ድረስ ታዲያ ለማደራጀት እንዲመች በሸዋ መጥተው ንጉሱ ሊመጣ ነው። ማን? ቴዎድሮስ። ከየት? ከየረር ተራራ። የኛ አካባቢ ነው እንዴ ብሎ ይደራጃል። መንደርተኛ ትውልድ ስለፈጠሩ በሁሉም ሀገር ንጉስ ቴዎድሮስ የሚመጣበት ቦታ በጎጃም አለ፣ በጎንደር አለ፣ በሸዋ አለ፣ በትግራይ አለ፣ በምስራቅ ኢትዮጵያ አለ፣ ደብረ ሀዘሎ አለ። ከዚህ ሊወጣ ነው። ከሁሉም እዚህ አካባቢ የት ላይ እንደሚወጣ አላውቅም። የት ነው የሚባለው? እዚህ ደግሞ ይኖራል። የሆነ ቦታ አንድ ተራራ ይኖራል። ከሁሉ ነው የሚወጣው። ለምን? በየሰፈር እንዲደራጅ ልቡናውን ነው ሳይኮሎጂውን የተረዱለት። ከዚያ ቀጠሉና ለመዳን መታወቂያ ማውጣት አለባችሁ። የምን? አረንጓዴ፣ ቢጫ፣ ቀይ መታወቂያ የሌለው ሊድን አይችልም። መልአከ ሞት ሲመጣ ድንገት ከመንገድ ሲያገኝ ኪስ ላይ መኖሩን ያይና ይተውሃል። ከቤት ካገኝ ደግሞ አንዱን ከቤት ታኖረውና ያልፋል። ከሞት ለማምለጥ መታወቂያ አውጣ ብሎ ማወጅ ጀመሩ። መታወቂያ እያወጣ ሰልፍ ይዞ መጓዝ ጀመረ። መታወቂያውን በምን ይቀበሉታል መሰላችሁ? በፖስታ ቤት። ከማን እንደሚያወጣ አያውቁም፣ አይተያዩም፣ አያውቃቸው። ከማያውቀው መታወቂያ ያወጣል። ከማያውቀው እየቀጠለ ሄደ። ከዚህ በኋላ ይገርማቸዋል። በጣም የሚገርመው ማለት ነው እናቶች ልጅ ወለዱና ልጃቸውን እናስጠምቀው ክርስትና እናስነሳው ሲሉ ምን አሏቸው? አይ ቤተክርስቲያን ስለተወገዘች ልጅነት ማግኛ መንገዱ ሁለት ነው። አንደኛ ንጉሥ ቴዎድሮስ እንደሚመጣ ካመናችሁ ትታተማላችሁ። ቴዎድሮስ እንደሚመጣ ስታምኑ። ሁለተኛ አሁን ምንም ልጅነት ስለሌለ ንጉሥ ቴዎድሮስ ሲመጣ ልጅነት ታገኛላችሁ። ያን ጊዜ ጠብቁ። አሁን ደግሞ ያሉት ሰዎች ጥያቄ አነሱ። እኛ ሥጋ ወደሙን ተቀብለን ከእግዚአብሔር ጋር መኖር እንፈልጋለን ሲሉ አይ በጽዋ አንዱ ናችሁ፣ የጽዋውን ስትጠጡት እሱ ሥጋ ወደሙ ሆኖላችኋል፣ እሱ ማለት ነው ሥጋ ወደሙ፣ ቤተክርስቲያን አትሂዱ ብለው መከልከል ጀመሩ።
ይሄ ከዚህ የበለጠ ቅዠት ሊኖር አይችልም። ቴዎድሮስ ይምጣ አይምጣ ጉዳያችን አይደለም። ከመጣ የራሱ ጉዳይ፣ ካልመጣም የራሱ ጉዳይ። የሚመጣው እንደ ዲዮቅልጥያኖስ ቤተክርስቲያን ሊያጠፋ ነው። ክህነትንና ቤተክርስቲያን ሊዘጋ ነው። ልጅነትን ሊያጠፋ ነው። እስኪ ወደ ውስጥ እንሄድ። ስናየው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄንን የሚያዋግዝ አለ? ያሰራችሁት የታሰረ ይሆናል፣ የፈታችሁትም በሰማይ የተፈታ ይሆናል። አምላካዊ ቃል ነው። ይሄንን ለዋግዝ የሚችል አለ? የለም፣ የለም። ቤተ ክርስቲያንን ምኑ አረከሳት? እሺ ይችን ህንፃዋን እንኳ ብንወስድ ተሰበሰብነ፣ ተማርነ፣ ተቀደሰ፣ ተወደሰ፣ ቃለ እግዚአብሔር ሰማነ፣ ስጋ ወልደ እግዚአብሔር ቀረበ። የሚያረክሳለሁ? ሰዓታቱ ያረክሳል፣ ማህሌቱ ያረክሳል፣ ቅዳሴ ያረክሳል፣ ተሰባስበን መዘመራችን መማራችን ያረክሳል። ምኑ አረከሳት? መጠየቅ እንኳን እንዳይችል ሆነ። መንጋነት፣ ዝም ብሎ መከተል፣ ግር ማለት በተለያየ ቴሌግራም ቻናል እንትን ብለው በዚያ በማያውቀው ሰው እየገባ እየተመዘገበ መደራጀት ጀመረ። ይሄን እንዳይነቃ መጽሐፍ እንዲህ ብሏል፣ ከመጽሐፍ ተገኝቷል። ፍካሬ ኢየሱስ እንዳለ፣ ታምረ ኢየሱስ እንዳለ፣ ገድለ እንትና እንዳለ፣ ገድለ ሲኖዳ እንዳለ፣ ራእየ ሳቤላ እንዳለ አይታችኋል። እነዚህ ሰዎች አልፈው ተርፈው አፕሊኬሽን ሰርተው በእያንዳንዳችን ኮምፒውተር ቫይረስ አድርገው አላስገቡም። ኮምፒውተር ስትከፍቱ የሆነ የሚመጣ የለም? ለእንትና እንዲበለው፣ ለአማራ እንዲበለው፣ ለትግራይ እንዲበለው የተላከ መልእክት የሚል አላያችሁም? እነማን ነው ይሄን የሚሰራው ማለት ነው? ማን ነው የሚሰራው? በደንብ አሉበት ባለቤቱ። በነገራችን ላይ አንድ ሰው ነበረ። አንድ ሰው ግቢ ላይ ዩኒቨርሲቲ ላይ የነበረ እንዲያው አበድሁኝ አለና ከአንዲት ልጅ ጋራ እንዲያው ተፋቀርሁኝ አለ። ወዲያው ቶሎ ተፋታ፣ ተጣላ። ተናደደና ተበሳጭቶ ገዳም ሄደ። ካላመነኮሳችሁኝ አለ። ኧረ ተው እምቢ ብሎ ቢመክሩት እምቢ አለ። መነኮሰ። ቶሎ ወጣና የአንድ የስለላ ድርጅት አባል ሆነ። መንቆቡን ጥሎ አንዱ የሚሰራው እሱ ነው። እዚህ ላይ ያለው ዋናው ባለቤት እያስተገበረ ያለው ገዳሙን አውቀዋለሁ እያለ የሚሰራው እሱ ነው አንዱ። ከዚህ ውስጥ ምንም አይነት አባቶች የሉም። እነማን አሉ? የስለላ መዋቅር ነው እዚህ ያለው። ዓለም አቀፍ የሚሰራ የሚፈልገው ብዙ ነው። የሚፈልገው የመጀመሪያው ፍለጋው ታቦተ ጽዮንን ይፈልጋሉ። ኢትዮጵያ ውስጥ ግራማኩክን ታውቃላችሁ አይደለ? ታቦተ ጽዮን ፍለጋ መጽሐፍ ዝም ብሎ የጻፈው አይደለም። ለመረጃ ሲሰራ የኖረው ነው። አጣት፣ ሲያጣት ነው። ለ10 ዓመት ደክማት አጣት። ኢትዮጵያ ውስጥ ታቦተ ጽዮን እንዳናገኛት በታቦት ጫካ ውስጥ ደብቀዋታል አለ። አሁን ምን አደረግን? ምን አሉ መሰላችሁ? በአንዳንድ ገዳማት ይሄዱና የመከራ ዘመን ስለሆነ ጽላቱን ንዋየ ቅድሳቱን ሸሽጉት፣ የት እናኑረው? የበረሃ አባቶች እንዲያኖሩላችሁ አምጡት ወደኛ ማለት ጀመሩ። አምጡት ወደኛ። በነገራችን ላይ እኛ ሃይማኖታችንን የምናስተምርበት መጽሐፍ የመጀመሪያው ይሄ ነው። የሃይማኖታችን መሰረት ገድላት፣ ታምራት፣ የታምራት መጻሕፍት ምንድናቸው? የጸሎት፣ የበረከት፣ የቃል ኪዳን መጽሐፎች ናቸው። የሃይማኖት መከራከሪያ ግን አይደሉም። ጉባኤ ቢቆም ቢነገር በዚህ ቅዱስ መጽሐፍ ነው ቤተክርስቲያን እምዳኘው። እነዚህ ሰዎች በግላቸው ለጠባያቸው የጻፏቸውን ጭምር እየጠቀሱ እንዳለ እያሉ ማለት ነው። በዚህ በቦሩ ሜዳ ክርክር አንድ ክርክር ነበረ፣ በጸጋና በተዋህዶ መካከል ክርክር ማለት ነው። እና ሊቁ ጥያቄ ጠየቁ። እንዲህ የሚል ጥያቄ መጽሐፍ የሚለው ቅድመ ዓለም ከአብ 1 ልደት ድህረ ዓለም ከድንግል ማርያም 2 ልደት ይላል። አንተ 3 ልደት ብለሃል፣ ከየት አመጣኸው አለው። በብሉይ የለ፣ በሐዲስ የለ፣ በሊቃውንት የለ፣ በመነኮሳቱ የለ፣ ከየት አመጣኸው? አይ ከመጽሐፍስ የለም አለ። ታዲያ ከየት አመጣኸው? ከደብረ ብርሃን ታምረ ማርያም በህዳጉ አለች አለ። ራሱ የጻፋት ናት በህዳጉ ላይ። እና ራሱ የጻፈውን ዋቢ አድርጎ ይጠቅሳል እንዴ? ለዓላማው ለፍላጎቱ የጻፈውን። እኒህ ሰዎች ለፍላጎታቸው የጻፉትን ጭምር ለመጥቀስ ይሞክራሉ። እንዲህ አድርገው ኦርቶዶክሳውያን ለማራቅ ይጠቀሙበታል። ከዚያ በኋላ አንደኛው የሚዘጉት ምን ይላሉ? ስብከት እንዳሰማ መምህራን ካህናትን አትስማ። ለምን? ዘንዶ ምላሳቸው ላይ ስላለ የ6 አባል የ66 ምናምን አባል ስለሆኑ እንዳያስትህ አትስማቸዋል። ጆሮውን መቆለፊያ አትስማቸው። እነሱን ከሰማ ያስክዱሃል።
የአባቶች መልእክት በቂ ስለሆነ መጽሐፍ ቅዱስም አትስማ። የአባቶች የበረሃ አባቶች መልእክት ለአንተ በቂ ነው፣ እሱን ስማ የሚል መልእክት 130 ያህል የድምፅ መልእክት፣ 140 ያህል የጽሑፍ መልእክት፣ ትልልቅ ደግሞ 9 ያህል መልእክታት ጻፉ። ይሄንን ሲጽፉ ምን አሉ? ዛሬ ይላል። እንዲያውም አንዱ 9ኛው መጽሐፋቸው ላይ ምን ይላል? ዛሬ ከቤተ ክርስቲያን ካህናት ጋር ማስቀደስ፣ መቀደስ፣ ቅዳሴ መካከል መቆም ከካህናተ ጣዖት ጋር ለጣዖት መስዋዕት መሰዋት መሆኑን ተረዱ ይላል። ተረዱ። ለጣዖት መሰዋት ነው። ቤተ ክርስቲያን ድሮ ጥሩ ነበረች። አሁን ግን ቅዳሴዋም ማህሌቷም ሁሉ ከጠራዋ በላይ አልፍም ለዲያብሎስ ምስጋና እያቀረበች ያለች ቤት ናትና አትቀላቀሉት ይላል። ቤተክርስቲያን አትቀላቀሏት። እንዲህ አይነት ሌብነት፣ እንዲህ አይነት በአባት ስም ማጭበርበር የት ይገኛል? የት ይገኛል? በእውነት እንዲህ አይነት ትምህርት የለም። ቤተክርስቲያን አላለችም። ጎበዝ እንዲያው ቤተክርስቲያን ለልጆቿ የሚጠቅም ቢሆን እንዲያው ሞንታርቦ ተክላ ጉባኤ ሰርታ አውጃ ልጆቻችን ስሙ ለውጣል በዚህ ዘመን እንዲህ ሊሆን ነው ብላ መናገር ከብዷት ነው። ሳስታ ነው። አልሳሳችም፣ አትሳሳምም። ይህንን ያሉን ሌሎች ናቸው። ለማንኛውም የሚሉን ንጉሥ ቴዎድሮስ ሲመጣ አቡነ ፀሐይ የሚባል ይመጣል። ቤተክርስቲያን የዓለም አንድ ትሆናለች። የዓለም መንግስት አንድ ይሆንና ኢትዮጵያ የዓለም ብርሃን ትሆናለች። ኢትዮጵያ የዓለም ብርሃን ስትሆን ደግሞ 10 ሚሊዮን ከዓለም ህዝብ ይተርፋል። 5ቱ የኛ ናቸው። ከዚያ 5ቱ ደግሞ ከውጭ ናቸው። 10 ሚሊዮን ያህል ይቀራል። ይህንን ህዝብ እንይዝና ቴዎድሮስ ይመራል። ስለዚህ ለዚያ ዘመን የሚያዘጋጅ ደግሞ ስንቅ አዘጋጁ። ስንቅ ስታዘጋጁ ደግሞ ዝርዝሩ በጣም ብዙ ነው ያለው። ይሄ ዱቄት፣ ሽሮ፣ ምናምን ሽንኩርት እየፈጫችሁ ያደረቃችሁ መኪና፣ ነዳጅ፣ ጤፍ ማይነቅዝ የተለያየ ጉሳንጉስ አዘጋጁ ተብሎ አሁን ከመቅሰፍት ለመዳን ስንቅ እያዘጋጁ ነው። አንድ ቦታ ጠቅሞናል። ብዙ አዘጋጅተው ወደ 200 ያህል ኩንታል ለአብነት ትምህርት ቤት ለማከፋፈል ረዳል። ሲቀና እንደዚህ ነው አይደለ? ይቀናል እንደዚህ። ለምንድን ነው የሰበሰባችሁ ሲባሉ ለመቅሰፍት። ክርስቲያን ከነፍስ መቅሰፍት ለማለፍ ይጥራል እንጂ ሰው ከስጋ መቅሰፍት ለመጨነቅ ምን ያህል ነው? በእርግጥ ከዚህም መቅሰፍት ቤተክርስቲያን ልጆች እንዲጠበቁላት ትጸልያለች። የመጨረሻ ግቧ ግን አይደለም። እንዲህ እያሉ ይነጥሉና አንድ ቦታ የሆነው ልንገራችሁ። የዚህ አባል የሆነው ሄደና የዚህ አባል መማክርት ከሚባሉት ሂዶ አንድ በጣም ማፍርበስ ይቅርታ፣ ሰውየው ዶክተር ነው። እንግዲህ አባቶች ወደ አንተ ልከውኛል አለው። ምን ብሎ? ከየት? ከበረሃ። ምን አሉ? ዙሪያ እየተሰራ ያለው ችግር በጣም ከባድ ነው። ላንተ አዝነውልሃል። እንዴት? ነገረው። ጥናት አጥንቷል፣ በደንብ አጥንቷል ሰውየውን። እንዲህ ትሰራለህ አይደል? አዎ። ይባረክላል? ኧረ አይባረክም። ለምን እንደማይባረክል ታውቃለህ? አዎ። ነፍስ አባትን ቤት ስለምታስገባ እባረካለሁ ስለምትል ከውጉዛን ከተወገዙት ስለምትሳለም ስለምትባረክ ነው። ይሄንን ብታቆም ይባረክልሃል። ምን ላርግ? አባቶች እንዲህ ብለዋል። 250 ሺህ ብር ከቤት ያለው የሰይጣን ገንዘብ ስለሆነ ከአባይ ውሃ ጣለው እንዲባረክልህ አሉት። ማን ይጣልልኝ? አንተ ጣልልኝ ብሎ ወስዶ ሰጠው። እንዲህ አይነት ሞኝነት አታዩ? እንዲህ አይሞት በእውነት። እኔ የሚገርማችሁ ሰውየውን አገኘዋሉና አገኘሁት። አንተ 7 ዓመት እንዲያው ዩኒቨርሲቲ ገብተህ ከምትለፋ እንዲህ ለመደንቆር ነው? ቢያንስ እንኳን አባይ ብር እንደማይፈልግ ውሃው አታውቅም? ቦንድ አትገዛበትም ቢያንስ? እውነት እንዲህ አይነት ሰዎች ነው ያሉን። እንዲህ አይነት ሰዎች ማን አለ ሲባል የበረሃ አባቶች ከየት የላቸውም። ቴሌግራም። ስለዚህ ይሄ የማጭበርበሪያ ስልት በጣም ከባድ ነው፣ ግን የሚሰራው ወጣቱ ላይ። ምክንያቱም ሚዲያ ላይ ያለ ወጣቱ ነው፣ ብዙ ሚዲያ ላይ ስለሆነ እየሰራ ያለው። እለት አስደንጋጭ። አንዳንዶች አባ ዘወንጌል እንዳሉ ይላል። አባ ዘወንጌል ታውቃቸዋላችሁ? እኔ ተመላልሼ ሄጃለሁ። እውነት ለመናገር ተመላልሼ ሄጃለሁ። አባ ዘወንጌል አንድም ቃል አልተናገረም። አንድም ተሳስቼ ይሆን ብዬ እንዲያው እዚያ ሲያገለግላቸው የነበረ አንድ ረዳቸው የነበረ ከ5 ዓመት በላይ ቁጭ አለ። እዚያ ላይ ጠየቁት። አንተ አባ ብለዋል? እኔ 5 ዓመት ሙሉ አላሉም። ታዲያ ከየት አሉ? ዝም ብሎ አሉ አባ ዘወንጌል እንዳሉ። በጭራሽ
አንድ ምልክት የአባዛ ወንጌል የሚነግረኛል የለም። ፈጽሞ አላሉም። ፈጽሞ አንዳንዱ ይሆናል ሰው እያለ አባማ እንዳለ ይላሉ። አባማ ማን ነው? መረጃ ሲሰራ የነበረ ነው። ክርስቲያን አይደለም። ቤተ እስራኤላዊ ነኝ ብሎ ራሱም ይገልጻል። እስራኤላዊ ነው። ወደ አይሁዲዝም ለመቀየር የሚሰራ ተንኮል ነው። መገልበጥ ነው። ቤተክርስቲያን ሁለንተናዊ ግልበጣ፣ ከክህነት መነጠል፣ ከመስቀሉ መነጠል፣ ከስጋ ወደሙ መነጠል፣ ከቤተክርስቲያን መነጠል፣ ከመዋቅሯ ከቅዱስ ሲኖዶስ መነጠል፣ ከዚህ ሁሉ ነጥሎ ወና ላይ ማስቀመጥ። እንደ አይነት ክብረት ቅድስና አለ? የለም። ይሄ ውሸት ስህተት ነው። ፈጽሞ አይቻልም። ስለዚህ በየሚዲያው የሚነገሩት ሁሉ የበረሃ አባቶች የሚባሉት የመረጃ ሰዎች የሚያወሩን ተንትነው ሲጨርሱ ጎርነን ባለ ድምፅ ነው የሚነግሩን። ስማ ወገን ስማ አመፀኛ ትውልድ መቼስ ምን ይደረጋል? ለጥፋት የተፈጠረ አንድ ጊዜ የአባቶችን መልእክት አይሰማ። ምናልባት የሚድን ነፍስ ካለ እኛም ማን እናገራለን? ስማ ወገን ይላል። በዚያ ያዳምጥና ይንቀጠቀጣል። ዓለም የደፈረሰ ሰማይ የተናደ ይመስለዋል። አንድ ጓደኛዬ አንድ ሰው ማለት መጀመሪያ አዲስ አበባ ሄዶ ከሆነ ከእንትን ላይ ከፎቅ አናት ላይ ቬንቲሌተር ነገር ይዞራል፣ እንደዚህ ይዞራል እና ሊሰርቁ ይፈልገው ኧረ ሊወድቅ ነው እያሉ ይንቀጠቀጣሉ አለ። እኔ ደግሞ እንዲህ ሰማይ ሳይድ ሞባይልን ይዘውት ይደላል። ሊወድቅ ነው እያየሁኛል። አላውቅማ እንዴት እንደሚዞር አላውቅማ። እንዲህ አይነት ናቸው። አሁን እንዲህ አይነት ጅሉን የሚያጃጅሉ እባካችሁ በእንዲህ አይነት ጠባይና መንፈስ ያለን ሰዎች ካለን አንደኛው ለሌላው እየነገርን ራሳችንን እየጠበቅ እንድንኖር። በፍጹም በገዳማት የለም ይሄ ቃል ፍጹም የበረሃ አባቶች የሚባል የትኛውን በረሃ ላይ እንዲህ ሚል አባት የለንም። ራሱን ቅዱስ ጻድቅ አድርጎ የተቀመጠም የለንም። ከምስጢራት የሚነጥልም የለንም። የመጨረሻ እንኳን አበው ቢዋሩ የሚሉ ምንድን ነው? አይዟችሁ ልጆቻችን ቅረቡ፣ ወደ ቁርባኑ ኑ፣ ንስሐ እየገባችሁ ተቀበሉ፣ ከመስቀሉ አትራቁ ነው እንጂ የሚባለው። እንዲሁ አለ 2000 ዓመት ስንመጣ እንዲህ አይነት ትምህርት አለ። ነገሩ ቆየት ያለ እኔ ክርስቶስ ነኝ ብሎ መጥቶ የነበረ ታስታውሳላችሁ። አንድ ቦታ ላይ ሰምታችኋል። ከሰማይ የወረዱ ሰዎች ሰምታችኋል። በሚዲያ ሰምታችኋል። 3 ሴቶች ወጣቶች ከገነት ደርሰው መጡ ተባልና 30,000 ሰው ይከተላቸው ነበረ። አሁን ተለይቷል። ምን አረጓቸው መሰላችሁ? የእንቅልፍ ክኒን ወጓቸውና 3 ቀን ተኙ። እንዳይሞቱ የሆነ ምግብ ሰጣቸው፣ ግሉኮስ ተሰጣቸው። ሙተዋል ተብሎ መጎራት ጀመረ። ሰው ማልቀስ ጀመረ። እንዳይቀብሯቸው አንድ የበረሃ አባት መጣና አይደለም በእነዚህ ልጆች የሚያደርገው ነገር ከበረሃ ተገልጾልኝ መጣሁ ማለት ጀመረ። ስለዚህ 3ኛው ቀን ተነሱና አይጉድ ገነት ወተቱ ማሩ የሚበላው አሉ። ምክንያቱም አስበው ነዋ የተኙት የሚበላውን እንዴት ብር ማግኘት እንዳለ። ይሄ ቢዝነስ ነው ጎበዝ። አሁን ተራ የሥራ መስክ ታውቃላችሁ። ነፃ ስራ በጣም አሁን ነፃ ስራ አንዱ ባታዊነት ነው፣ 2ኛው ዘማሪነት ነው፣ 3ኛው ሰባኪነት ነው። ማንም ተነስቶ ያላንተ ለኔ ካለ ዘማሪ ነው። ተስተካክሏል አልተስተካከለም ጠያቂ የለም። ማንም ተነስቶ የእግዚአብሔር ቤተሰቦች ካለ ሰባኪ ነው። ማንም ተነስቶ ስማ ወገን ካለ ባታዊ ነው። ይህ ስራ መንገድ ነው። በቃ ፈጠሩ። ከዚህ ውጪ የለውም። እና ሰዎቹ መጡና አይጉድ ገነት እንዳልወተቱ ማሩ ሲሉ እያሉ ፍትፍት እየያዙ በጸሎት አትርሱ ልብሳቸውን ለመዳሰስ 30,000 ሰው ባንድ የመጣ። ከዚያ ደግሞ አይሲኦል ሳቱ እንዳል በቃ ዲያብሎስ ጥርሱ እንዳል ቁንት ይሄ ደግሞ ይሄ ቀንዱ ሲያስፈራራ አዩ የሄዱ አይመስሉ። ሰምተዋል። ማቴዎስ ወንጌል ምዕራፍ 25 ላይ አለ 4 ላይ አለ ሳቱም አይጠፋትሉም ያንቀላፋ የሚለውን ያንን አስጠናቸው። አሁን ይገርማቸዋል። አሁን ከተማ ላይ ገብተው ነጠላም አይለብሱም ቀሚስም አይለብሱም፣ ራቁት ነው የሚሄዱት። ሰሩ ያ በቃ ትንሽ ህንጻም ሰሩ፣ በቃ አለቀ። የሚያገኙትን ያገኙ። የባዕድ መጠቀሚያ ምን ሆን? ኦርቶዶክሱ እንደ መንገድ ቆሎ የሚዘገን የሚታፈን ሁሉ የሚቆረጥረው ለምንድን ነው? የመጣው የወረወረው የማይሰተን መረጋጋት ያቃተን ለምንድን ነው? አንዳንዶች ይመጡና ኢትዮጵያ ገነት ናት፣ ኢትዮጵያ በቃ የመጨረሻዋ ናት፣ የሰው ዘር መገኛ ናት፣
ዋናዋ ገነት ኢትዮጵያ ናት። እንዲያውም እናንተማ ትንሻል ይላል። እኛ ደግሞ አባይ እዚህ አካባቢ ስላለ ከገነት ይፈሳል የሚለው እናንተን እኮ ነው። እዚህ ገነት ናት ይላል። ኢትዮጵያ ገነት ከሆነች ምን ጾመው ምን ጸልየው ኢትዮጵያን ለመውረስ ነው? ዝም ብለን እየኖርን አይደለም ጎበዝ። በነገራችን ላይ የሰው ዘር መጋኛ ነን አይደለንም? አዎን ነን። ሉሲ ደግሞ በነገራችን ላይ ነው እንደዚያ ነው። አንዱ ስብሰባ ላይ አንድ ሰው ሲያወራ የሰማሁት ልንገራችሁ። ሉሲ ቅድመ አያታችን አለ ሴሚናር እየሰጣ ድንገት አክሮባት ስትገለባበጥ ወደቀችና ሞተች ሲል እየየ አያታችን ሞተች ብሎ ማለት ነው። ዝንጀሮ እኮ ናት እኔ ያሉት ዝንጀሮ መሰል ሰው አይደለችም። እንዲህ አይነት ንፍርቅ ሰው ነው ያለን እኮ። እንዲህ አይነት ለምን ማልቀስ እንዳለበት የማይረዳ አያታችን ሞተች ብሎ የሚያለቅስ እኛ ከዝንጀሮ ነው የመጣን ከእግዚአብሔር። እውነተኛው ሰው ዓላማ ያለው ሰው የተገኘው እውነተኛ የሚጠቅም ቢሆን ኑሮ ሰው የተገኘው ወይ ጀርመን ነው ወይ እንግሊዝ ነው። ለምን እንግሊዛውያን የሚጠቅም ነገር ለኛ ይነግሩናል? ከነሱ ሀገር ይሆን ነበር። ነገር ግን ዝንጀሮ ለማድረግ የሰሩብን ይሆን ናችሁ ሲባል አሜን የምንል ሰዎች ሆነ። ይቀጥሉና ኖህ የተወለደው ኢትዮጵያ ነው። እንዲያውም ፋሲል ግቢ ጎንደር ላይ ተቀበረ። ሚስቱም እዚያ ነበረች። ለምን ሲባል አይከል ይባላል። እንኪያ ደብረ ዘይት የሚባል ከተማ ነበር። አሁን ማን ያለው ስሙን ቢሾፍቱን ደብረ ዘይት ነው ሲባል የኖረው። ኢየሱስ ክርስቶስ ደብረ ዘይት ተራራ ወጣ የተባለው እዚህኛው ደብረ ዘይት ነው። እኛም አካባቢ ቀራኒዮ የሚባል አለ። ክርስቶስ የተሰቀለው ጎጃም ነው። እዚህም አካባቢ ደግሞ ናዝሬት የሚባል አለ። ወደ ናዝሬት ወጣ የተባለው ናዝሬት ነው። ቤተልሔም የሚባል ደግሞ ጎንደር አለ። ኢየሱስ ክርስቶስ የተወለደው ቤተልሔም ጎንደር ነው። ታዲያ ይሄ እኮ መጽሐፍ ቅዱስ እንዲማር ሰው እንዲያውቀው የተሰየመ ነው። በቅዱሳን መሰየም የታወቀ ነው። እዚህ ተገኘ እየተባለ እዚህ ሊሆን ነው። ገነት እዚህ ናት። እንዲያውም ሙሴም እዚህ ነው። ክርስቶስም እስከ 30 ዘመኑ እዚህ ቆየና 30 ዓመት ሲሆነው ያው እዚያ ቀራኒዮ ተሰቀየ ላድን ብሎ ወደ ቀራኒዮ ሄደና ተሰቀለ የሚልም ሰምቻለሁ። እንደዚህ አይነት ማለት ከየት ተገኘ የለም። አሁን ደግሞ እማናቃቸው የቅዠት የታሪክ መጽሐፎች አሉ። ጥንቃቄ የሚጠይቁ እጅግ በጣም መጽሐፎች። ሌላው ቀርቶ ከዚህ ልጀምር። ኢትዮጵያና ኢትዮጵያዊነት፣ ኢትዮጵያ ለመፈረጃ፣ ኢትዮጵያ ምናምን ምናምን ኪዳን ያልተፈታ ውግዘት፣ መሪራ ሳማን የሚጽፋቸው እነዚህ ሁሉ የጉሳንጉስ መጽሐፎች የቤተክርስቲያን አይደሉም። የኢትዮጵያ ቤተክርስቲያን አይደሉም። የለንም። ኢትዮጵያም ከዓለማት እንዳንዱ መሬት ናት። ከሰራንባት ወደ ሰማይ እናልፍባታለን። ሀገራችን ናት። እንወዳታለን፣ እንጠብቃለን፣ ምንችለውን እንሆናለን እንደ ሀገርነት። ከዚያ ውጭ ያለው ግን የምናመልካት አይደለችም፣ አናመልካትም። ኢትዮጵያ የዓለም ብርሃን ናት። ለራሷ ብትሆን ይበቃት ነበረ። በእውነት ጥሩ ነበረ። እንዲህ እያሉ የሚያታልሉ ሰዎች አሁን ደግሞ የአረንጓዴ ቢጫ ቀይ ተረስቷል። እሱን ነው ዋና ለማስተማር የመጣ ነው። ማን ነው የረሳው? የኢትዮጵያ ቤተክርስቲያን ረስተዋለች። 5000 ዓመት ስታመለክት የኖረችው ነው። ከሎ ጀምራ ተቀብላ ስትረዳበት ስታመለክትበት የኖረችው እንደ አዲስ እንዴት ያስተዋውቁናል? ያለንን ማስጣል እንዲህ አይነት የተንኮል ሐሳቦች ስለሆኑ ኦርቶዶክሳውያን መነቃነቅ መረበሽ አይጠይቀንም። ይህ ሴራ ንግግር ጠባይ ፍላጎት ነው። የሚፈልጉን ግን ራቅ አድርገን ስናየው የሚፈልጉን የመጀመሪያው አባቶች ጋራ ማጣላት፣ ክህነቱ ጋራ ማጣላት፣ መቅደሱ ጋራ ማጣላት ወና ላይ ካስቀመጡ በኋላ ምን እንደሚሉን ታውቃላችሁ? አያችሁ፣ የበረሃ አባቶች መነኮሳት አባቶች የምትሏቸው ተናግረው ሸወዷችሁ ብለው ወደፊት አባቶችን የማይወድ ሰው ቅዱሳን እንኳን እንዳንወድ አድርጎ መስራት ነው። ተታለልን፣ በአባቶች ስም አታለሉን። ነገ ተመልሰን እንዳንጠብቅ ገዳማት እንዳንወድ ያደርጉናል። በገዳም ስም አታለሉን። ስለዚህ እንዲህ እንዳነታለል ፈጽሞ የቤተክርስቲያን መልእክት አይደለም። ቤተክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤተ ክርስቲያን አንተውም ከቶ የሰጠንን
በደሙ መስርቶ የሰጠንን ጌታ በመስቀሉ የአምላካችንን ቤት አንተውም ከቶ